ሃይራርኪካል ኦብዘርቬሽን ይለዋል። ሃይራርኪካል ኦብዘርቬሽን የሚለው እስር ቤት ውስጥ የጥበቃ ማማ ብለን የምናያቸው ሃይራርኪካል ኦብዘርቬሽን፣ እነዚህ የቁጥጥር ፖስቶች፣ ማማዎች ምናምን የመሳሰሉ ነገሮች ለዲሲፕሊነሪ ፓወር ኢፌክቲቭነስ አንዱ ወሳኝ ነገር ነው። ሃይራርኪካል ኦብዘርቬሽን ከላይ ሆኖ ወደ ታች የማየት እድል መኖር። ሁለተኛው ኖርማላይዚንግ ጀጅመንት ይለዋል። ሁለተኛው ዘ ፕሮሰስ ኦፍ ኖርማላይዜሽን። ኖርማላይዜሽን ደግሞ መገለጫው ምንድነው? እነዛ ቁጥጥር የሚደረግባቸው ሰዎች እስረኞች፣ አሁን ፕሪዝን ላይ ነን ለጊዜው፣ እስረኞቹ የሚያጠፉት ጥፋት የሚወቀስበት፣ በጎ ሲሰሩ ደግሞ የሚወደስበት፣ በሌላ አነጋገር ወደ አንድ አይነት ማንነት እንዲመጡ የሚደረግበት ፕሮሰስ ኖርማላይዚንግ ጀጅመንት ይለዋል። ዲቫያንት ቢሄቪየርን እና ኖርማል ቢሄቪየርን ዲስቲንጉሽ የማድረጉ ሂደት። ለምሳሌ አንድ እስረኛ 6 ሰዓት ላይ መሽናት እያለበት 6 ሰዓት ከ15 ላይ ከሸና ይቀጣል። የሚቀጣው ቅጣት ምን ያደርገዋል? ነገያችን እንዳይደግማት ያደርገዋል። ሂ ቢካምስ ኖርማላይዝድ። ኖርም መሆን እስረኛ መሆን ያለበት እንዲህ ነው፣ ይገራል ማለት ነው። በሃይድገር ቋንቋ he will fall in line with the zen ሃይድገር ያለው ማለት ነው። ከመስመር አትውጣ ይባላል አይደል? ሰልፍ ላይ ከእንዳ ስንባል ድሮ ልጅ ሆነ እንደዛ አይነት ነገር ነው። ሁለተኛው ኖርማላይዚንግ ጀጅመንት ነው። ሶስተኛው የሁለቱ ውጤት የሆነው ኤግዛሚኔሽን ነው። የሃይራርኪካል ኦብዘርቬሽን እና የኖርማላይዚንግ ጀጅመንት ውጤት የሆነው ኤግዛሚኔሽን ነው። ኤግዛሚኔሽን ደግሞ ውጤቱ ነው። እያንዳንዱ ግለሰብ የራሱ ኬዝ ይኖረዋል፣ አይደንቲፋይ ይደረጋል። ዲሲፕሊነሪ ፓወር ኢንዲቪጁዋላይዝ ያደርገናል ይላል ፉኮ። ስለዚህ እያንዳንዱ ሰው ይሄ ሰውዬ ታሪክ አለው፣ ከዚህ በፊት አለ ሰዓት ሸንቷል፣ አለ ሰዓት በልቷል፣ አለ ሰዓት የሆነ ጥፋት አጥፏል፣ ያ ሪከርድ ይደረጋል። እነዛ ሪከርዶች በሙሉ የሚያገለግሉት ምንድነው? ያንን ሰውዬ የበለጠ ለማወቅ እና ያንን ሰውዬ በበለጠ ኮንትሮል ለማድረግ የሚያስችሉትን ስትራቴጂዎች ለመዘርጋት ያግዛል። ስለዚህ ኤግዛሚኔሽን የሚለው ይሄ እያንዳንዱ ግለሰብ ኢንዲቪጁዋላይዝ የሚደረግበትን ሂደት ነው። ይሄ እነዚህ ሶስቱ ለዲሲፕሊነሪ ፓወር ኢፌክቲቭነስ ወሳኝ ናቸው ይለናል። ከዛ በላይ ግን ከዛ ባልተናነሰ መንገድ ኢፌክቲቭ ወይም ለኢፌክቲቭነሱ ወሳኝ የሆነው ወደ ጀረሚ ቤንታም ይመለሳል ፉኮ። እና ጀረሚ ቤንታም ዘእንግሊሽ ፊሎሶፈር 18ኛው ክፍለ ዘመን ላይ ያረቀቀው የእስር ቤት ስታይል አለ፣ አርኪቴክቸር ፓኖፕቲኮን ይባላል። ስዕሉን ባሳያችሁ ደስ ይለኝ ነበረ፣ ግን እዚህ መጽሐፍ ላይ ያነሰዋል መሰለኝ። ጉግል ብታረጉ ታገኙታላችሁ። ፓኖፕቲኮኑ ምን አይነት ቅርጽ ነው ያለው? ሰርክል ሆኖ እስር ቤቱ በደንብ አይታይም፣ ግን እስር ቤቱ ዙሪያውን እንደዚህ ነው የእስረኞቹ መኖሪያ። ጠባቂው መሀል ላይ ነው ያለው። እስረኞቹ ጠባቂውን አያዩትም፣ ጠባቂው ግን ሁሉንም ያያቸዋል። አሁን ፓኖፕቲከኑ የምን ምሳሌ ነው የሚለው ፉኮ the importance of constant surveillance። አሁን ሁል ጊዜ አለማቋረጥ እይታ ውስጥ ነኝ ብሎ እንዲያስብ ነው እስረኛው። አሁን እስረኞቹ ጠባቂውን አያዩትም፣ እያያቸው ይሁን አይሁን አያውቁም፣ ግን እያያቸው እንደሆነ እንዲገምቱ ተደርጎ ነው ራሱ አርኪቴክቸሩ ራሱ የተሰራው እነሱ ሳያዩት እንደሚታዩ እንዲሰማቸው ነው። ይሄ የዲሲፕሊነሪ ፓወር ትልቁ ፓወር ነው። እንደውም በሚገርም ሁኔታ አንድ ምን ይላል ፉኮ፣ ዝም ብላ ገርማኛ ያሰመርኳት አለች ለዛሬ ለኮቴሽን ካሰብኳቸው ውስጥ አይደለም፣ ግን ስቶንስ ኮንትሮል ፒፕል ይላል። ስቶንስ ኮንትሮል ፒፕል። አርኪቴክቸር አርኪቴክቸር ትልቅ የሰውን ልጅ የመቆጣጠሪያ መካኒዝም ነው። ህንፃው የሚሰራበት መንገድ፣ ሆስፒታሎች፣ እስር ቤቶች የሚሰሩበት ስሪት አይነት ለዲሲፕሊነሪ ፓወር ትልቅ አስተዋጽኦ አላቸው። ግን ይሄ ጌዝ ነው። በጣም በቃ የሚያይ ሰው አለ፣ ሁል ጊዜ የሚያይ ሰው አለ። ስለዚህ እያንዳንዱ የምታደርገው ነገር በእይታ ውስጥ ስለሆነ የምትሆነው ማንነት ያው ስርዓት ትይዛለህ። ስርዓት የሚለው በኮቴሽን ውስጥ ማለት ነው። አሁን ይህንን የበለጠ ለማስረዳት አንድ የሚሰጠው ምሳሌ ፈረንሳይ ውስጥ 1840 አካባቢ የሆኑ ልጆች የሚታሰሩበት የሆነ እስር ቤት ነበር። ያው ያጠፉ ልጆች፣ ጥፋት ያጠፉ ልጆች
ሚልኪያር ነው ማን ነው የሆነ የእስር ቤቱን ስም ረሳው። እዛ እስር ቤት ውስጥ ልጆቹ በተለያየ መንገድ ያው የዲሲፕሊነሪ ስትራቴጂው በጣም አስደንጋጭ ነው፣ የሚገርም ነው። ግን ከዛ ይልቅ እኔን ኢንተረስት ያደረገኝ ምንድን ነው እያንዳንዱ ልጅ እስር ቤት ግድግዳ ላይ ምን ተብሎ ተጽፏል? God sees you። አሁን አንሶላ ላይ ብትሸና ወይ ያልሆነ ነገር ብታረግ ዘበኛው አያይም፣ ግን ማን ያያል? አሁን ምንድነው ዋናው ዓላማ ምንድነው? ልጆቹ እየታዩ እንደሆኑ እንዲያውቁ ነው። God sees you። ይሄንን ከፉኮ ባልተናነሰ መልኩ ግን ኢንተረስቲንግ በሆነ መንገድ ጆርጅ ኦርዌል 1984 ላይ በሚከተለው ባይ ዘ ዌይ ካላነበባችሁት ይሄን መጽሐፍ የዚህ ክረምት ስራችሁ አድርጉት። ጆርጅ ኦርዌል 1984 ላይ ይህንን ሁኔታ ሲገልጸው ምን ይላል? A party member lives from birth to death under the eye of the thought police. Thought police አስቡት። Even when he is alone, he can never be sure that he is alone. ብቻውን እንኳን ሲሆን ብቻውን መሆኑን እርግጠኛ መሆን አይችልም። Wherever he may be, asleep or awake, working or resting in his bath, ገላውንም ሲታጠብ or in bed, he can be inspected without warning and without knowing that he is being inspected. So nothing that he does is indifferent. የሚያደርገው ነገር ሁሉ በእይታ ውስጥ ነው። So his friendships, his relaxations, his behavior towards his wife and children, the expression of his face when he is alone, the words he mutters, የሚያንሾካሾካቸው ነገሮች በህልሙ ማለት ነው የሚያንሾካሾካቸው ነገሮች, even the characteristic movement of his body are all jealously scrutinized. ህልማችንም scrutinize ነው የሚደረገው. Even ከዛም not only any actual misdemeanor but any eccentricity, however small, any change of habits, any nervous mannerism that could possibly be the symptom of an inner struggle is certain to be detected. So a party member is required to have not only the right opinions but also the right instincts. አሁን አይ መንግስትን አልወደውም ብሎ ማሰብ እሱን ትተህ አሁን ራሱ ሳታስበው የምታረጋቸው አክሽኖች ራሱ they should be in line with the system. አስበህ የምታረጋቸው ብቻ ሰማ to this extent under the control of ያ ጌዝ ነው። ያ የሚያየን አይን ይህንን ሁሉ ይቆጣጠራል ነው። ስለዚህ አሁን ይሄ ፓኖፕቲኮን የሚፈጥረው ምንድን ነው? ይሄ ያልኳችሁ ሳንታይ ሳናይ የምንታይበትን ሁኔታ ነው የሚፈጥረው። ለምሳሌ አሁን በዚህ ባለፈው የሆነ ቦታ ስሰማ ቻይና ውስጥ ወደ 500 ሚሊዮን የሚሆኑ ካሜራዎች አሉ ይላል። ደረሰ እንግዲህ እኔ አሁን ስሰማው ለሁለት ሰው አንድ ካሜራ ነበር። አሁን ኦልሞስት ለአንድ ሰው አንድ ካሜራ ሊሆን ትንሽ ነው የቀረው። አሁን ሰርቬላንስ ነው። የኛ ሀገር ደግሞ አቅም የሌለበት ቦታ ደግሞ ከካሜራው ይልቅ ምክንያቱም ካሜራው ዋናው አይደለም። ዋናው ምንድነው? ጽሁፏ ምን ተብላ ትለጠፋለች? በካሜራ እይታ ውስጥ ነው። አሁን ካሜራው ለምንድን ነው እነዚህ ሰዎች ግን ራሳቸውን የሚያጋልጡት? ካሜራ አለመኖሩን ብናቅ አይሻልም ብላችሁ አንዳንዴ አታስቡ? ግን የሚፈለገው እኛን ኮንትሮል ማድረግ። ኮንትሮል ለማድረግ ደግሞ ካሜራው የለም ብለህማ ካሰብክ ሱፐርማርኬት ውስጥ እንደፈለክ ልትሆን ነው። አሁን የሚፈለገው ግን አንተ እንደፈለክ ሳይሆን እነሱ እንደፈለጉት እንድትሆን ስለሆነ ካሜራ ኖረም አልኖረ የሚፈለገው አለ ብለህ ማሰብ ነው። ስለዚህ አሁን ይለጠፋል። ኢቭን የሚሰሩት ሰዎች ራሱ እዛ የሚሰሩት ሰዎች የእውነት ካሜራ ይኑር አይኑር ላያውቁ ይችላሉ። ምክንያቱም እነሱ ምንድናቸው? አንደር ሰርቬላንስ ናቸው እነሱም ራሳቸው። ስለዚህ አሁን ይሄ እንደዚህ አይነት ሲስተም ነው አሁን የፕሪዝን ሲስተሙ እያለን ያለው። ይሄ ፓኖፕቲኮን ይሄ ፕሪዝን ሲስተም ምን ይፈጥራል ይላል ፉኮ? ዶሳይል ቦዲስ ይላል። ዶሳይል ቦዲስ እኔ ዶሳይልን ምን ብለን እንተርጉመው? ዶሳይል እንዳረጉት የሚሆን ማለት ነው። አንድ አማሪ ገልቱ አይ ዶንት ኖ ምን አይነት ቃል እንዳለው ብቻ ዶሳይል ቦዲስ ይፈጥራል። ግን ዶሳይል ቦዲስን እኔ ከምነግራችሁ ራሱ ፉኮ ይንገረን። ፉኮ ዶሳይል ቦዲስን ምን ብሎ ይገልጸዋል? ዛሬ እንኳን ገጽ ስለጻፍኩበት ጊዜያችሁን አልገልባችሁ 137
a body is docile that may be subjected, used, transformed and improved. እንደፈለከው ልትቀይረው ልታነሳው ልታሻሽለው ልትለውጠው የምትችለው ቦዲ ነው። ከዛ ይልቅ ግን ቀጣዩ ፔጅ ሞር ኢንተረስት ያደርገናል። a political anatomy ይላል which was also a mechanics of power was being born ይላል። አዲስ የተወለደ በ19ኛው በ18ኛው ክፍለ ዘመን it defines how one may have a hold over others bodies አንድ ሰው የሌሎችን አካል እንዴት መቆጣጠር እንደሚችል not only so that they may do what one wishes እንደፈለግነው እንዲሆኑልን ብቻ ሳይሆን so that they may operate as one wishes with the techniques the speed and the efficiency that one determines so docile ቦዲዎቹ ሲመጡ ምንድናቸው አንተ እንደፈለግከው ብቻ ሳይሆን አክት የሚያደርጉልህ አንተ በምትፈልገው ሁኔታ ውስጥ ነው ራሱ አክት የሚያደርጉት so ይሄ ዶሳይል ቦዲ ሁለት መገለጫዎች አሉት ኢኮኖሚካሊ ዩዝፉል ነው ባይ ዘ ዌይ ዲሲፕሊን ኢፌክቲቭ ያደርገናል ቁጥጥር መኖሩ ኢፌክቲቭ ያደርገናል ያ ቁጥጥር እንደውም ከዛ በፊት አንድ ለራሳ የነበረው ፖይንት ዶሳይል ቦዲዎቹ የሚፈጠሩባቸው ሶስት ሜካኒዝሞች ብሎ የሚያነሳቸው ነገሮች አሉ አንደኛው ስፔስ መከፋፈል ነው ስፔሱ ይከፋፈላል ለእያንዳንዱ ግለሰብ ለቁጥጥር በሚያመች መልኩ ስፔስ ይሸነሸናል ስፔሱ ስለ ስፔስ ብዙ የሚለው ነገር አለ ሌላ መጽሐፍ ላይ ፉኮ ስፔስን ዶሚኔት ማድረግ ኤኒዌይ ስፔሱ ይሸነሸ እስር ቤት ውስጥ ታውቃላችሁ አይደል እያንዳንዱ የየራሱ ሴል አለው በዛ ሴል መሰረት ለቁጥጥር አመች ይሆናል ሁለተኛው ዶሳይል ቦዲ የሚፈጠርበት ኮንትሮሊንግ ሙቭመንት ነው እያንዳንዱ እንቅስቃሴ የተጠናና ለምሳሌ እንዳልኳችሁ ነው ከሆነ ሰዓት በኋላ ከሴሉ መውጣት አይቻልም ከሆነ ሰዓት በኋላ ወደዚህ እያንዳንዱ እንቅስቃሴ ስክሩቲናይዝ ይደረጋል ሁለተኛው እሱ ነው ሶስተኛው ታይም ቴብል ነው ይሄ ቅድም ለማንሳት ሞክሬ ነበር እስር ቤት ውስጥ እንደምታውቁት ታስሮ የሚያቅሰው ያውቀዋል እኔ ታስሬ አውቃለሁ እና ታውቀዋለሁ ያ ምንድነው የምትሆኑት ሰዓት ነው እያንዳንዱ የምትበላው ከዚች ነው ድለኛ ከሆንክ ታይም ስፓን ይኖረዋል 2 ሰዓት ላይ ነው የምትበላው ከመባል ከ2 እስከ 2 ተኩል ነው ቁርስ መባል ራሱ ትልቅ ነገር ነው ከዛ ውጪ መንቀሳቀስ አትችልም የሆነ ለምሳሌ 12 ሰዓት ላይ ሽንት ቤት ጨርስና ና ትባላል አለቀ ከ12 ሰዓት በኋላ እንደው በጣም ሆዴ የበዛ ምግብ በልቼ ወይ ጠጥቼ በቃ ምንም አማራጭ የለም ታይም ቴብሉን በጣም ኢፌክቲቭሊ በጣም ሲሪየስሊ ነው ኦብዘርቭ መደረግ ያለበት ምናልባት ይሄን ፊልም አይታችሁት ከሆነ ዘ ሾሻንክ ሪደምፕሽን የምን ጊዜ ምርጥ ፊልሜ ነው እኔ ማይ ኦል ታይም ፌቨራይት የምለው ፊልም ዘ ሾሻንክ ሪደምፕሽን ላይ አንዱ ሰውዬ 50 ዓመት ታስሮ 50 ዓመት የታሰረ አንድ ሰውዬ ናቸውና እሳቸው እስር ቤት ውስጥ እያሉ ምሁር ተብለው ነው ሰው ይወዳቸዋል ያደንቃቸዋል ምናምን የላይብረሪው ኃላፊ ናቸው ያለው 20 ምናምን መጽሐፍ ነው ግን እሱኑ እሳቸው መደርደር እሳቸው ናቸው አዋቂ ተብለው ከ50 ዓመት በኋላ አመክሮ ተሳክቶላቸው ነፃ ወጡ አሁን ነፃ ወጥተው የሆነ ሱፐርማርኬት ውስጥ ተቀጠሩ የተቀጠሩበት ቦታ ሽንታቸው ሲመጣ አለቃውን ሽንቴ መጣ እንግዲህ 50 ዓመት ነው የታሰሩ ሰውየው 70 ምናምን ዓመታቸው ነው ለምንድን ነው እንደዚህ የሚሉት 50 ዓመት የኖሩበት መንገድ ነው ታይም ቴብል ለምደዋል በዛ መልክና አንፎርቹኔትሊ እኚህ ሰውዬ አልቻሉም ራሳቸውን ያጠፋሉ ለምንድን ነው ራሳቸውን የሚያጠፋ የሰውዬ ኢንስቲቱሽናላይዝድ ሆኗል በቃ በታይም ቴብል ህይወቱን መመራት ለምዶ ምንም ሐሳብ ያልነበረበት ሰው እሱ ሲታሰር አንድ መኪና ነው አስፋልት ላይ የነበረው ራሱ ይላል ሲወጣ መኪና እየተተራመ ከዛ ጋር ራሱን ኮፓፕ ማድረግ አልቻለም ስለዚህ ይሄ ታይም ቴብል ይሄን ሰውዬ ወደ ዶሳይል ቦዲነት ቀይሮት ነበር ስለዚህ በራሱ መቆም አልቻለም የራሱን ነገር መምራት አልቻለም ዶሳይል ሲሆን አንድ ቦዲ አካል እንዳልኳችሁ ኢኮኖሚካሊ ዩዝፉል ነው እነዚህ ሰዎች በቁጥጥሩ ምክንያት በስራቸው ውጤታማ ነው የሚሆኑት ለዝናና ለተንፍስ ምናምን የሚባል የለም መተንፈሻ ሰዓት የሚወስንልህ እንትኑ ነው ጠባቂው ነው ስለዚህ ሳትፈልግ ትንፋሽን ለረጅም ሰዓት መያዝ ትለማመዳለህ ማለት ነው ወይ ትሞታለህ ወይ ትለምዳለህ አሁን በዛ መልክ ስለሚሆን ኢፌክቲቭ ትሆናለህ ማለት ነው በስራ በጣም ኢኮኖሚካሊ ዩዝፉል ፕሮዳክቲቭ ነው የምትሆኑት ፖለቲካሊ ግን ዩዝለስ ነው ቻይና ማለት ይችላል ዶክተር ኤግዛምፕል
እንደ ቻይኖች ማለት ነው ዶሳይል ቦዲ ባይሰው ግለሰቦች ናቸው ቻይኖች effective I don't know ሰሜን ኮሪያ ቻይና they developed a system የሚባል ሶሻል ስኮሪንግ ያ ሶሻል ስኮሪንግ መንገድ ላይ ስትሄድ ቆሻሻ ጥረት ሆነ ባስ ተሳፈር ላይ ተሳፈርከው ሰባዲ ረርታና አረጋ የሚለው እኛ ካሜራዎች በሙሉ ከኤአይ ጋር ኢንተግሬትድ ሆነው ለእያንዳንዱ ቻይኒዝ there is what we call social scoring ስለዚህ ስራ ልትቀጠር ስትሄድ ኤኒ ሰርቪስ ገቨርንመንት ስትሄድ ያንን አውጥቶ ያዩታል so it's almost robotic or what system exactly so under the control of everything like control ነው ውጤቱ ማለት በህይወት ወደፊት ፍላጎት ምንም አይነት ሰርቪስ ስትፈልግ ያ ሶሻል ስኮሪንግ ወጥቶ ነው ዘበያቀ ላረጉ የምትባለው ባላይህም from testimony ምናምን አያይዛለን no more testimonies so the testimony is ካሜራዎቹ እነኛ ሰርቪላንሶች አናላይዝ አድርገው ስለያንዳንዱ ሰው ዳታ አላቸው so the coming is the dataism የሚለው ዘመን I think መጀመሪያው ይመስላል exactly by the way ያንዳንድሽ ቲክቶክ የምትጠቀሚው መማሪያ AI ነው ቻይና አዘባክ አሁን ምንድነው ብሩኬ ሲጠይቀኝ ቻይና ትሆናለች ወይ ሲለኝ ያቅማማው ቻይና አትሆንም ብዬ ፈርቼ ሳይሆን ከ200 ምናምን ሀገሮች ውስጥ የማይሆነውን ማሰብ ስለከበደኝ ሁላችንም ወደዛ ነው እያመራን ያለ the whole system እንትን እየሆንን ነው ባይዘው እና እናነሳዋለን anyway so እና that's a very good point ምናልባት ቻይና እየቀደመችን ሊሆን ይችላል ዶሳይል ቦዲዎችን በማፍራት but after all ሁላችንም ወደዛው እያመራን ነው so ይሄ ምንድነው ቅድም እንዳነሳው ኖርማላይዜሽን ነው የሚፈጥረው በቃ ሁላችንም ኖርማላይዜሽን ማለት ሆሞጂኒየስ የሆነ ሶሳይቲ ይፈጠራል ልክ እንደ ማርኩዘ ቅድም the first generation of the critical the Frankfurt school ከሚባሉት ውስጥ one dimensional man የሚል መጽሐፍ አለ እንዳለ ወደ አንድ ሰውነት ማሱ ወደ ግለሰብ የመቀየር ነገር ማለት ነው so normalized እንሆናለን so finally ከዚህ ሁለተኛው ፌዝ ላይ the carceral archipelago የሚለው አለ ፉኮ carceral ማለት የእስር ቤት ሲስተም ነው the carceral archipelago ይለዋል so ይሄ ደግሞ የሚያሳየው ምንድነው ይሄ እስካሁን ሳወራላችሁ የነበረው ዲሲፕሊነሪ ሲስተም ከእስር ቤት ወጥቶ ሌሎችም ተቋማት ላይ በደንብ እንደሚታይ ነው እንደውም ምንድነው የሚለው በእስር ቤት ውስጥና ከእስር ቤት ውጪ ያለው ልዩነት በጣም እየጠበበ መጥቷል so ይሄ ካርሴላር በተለይ ደግሞ የምናየው ይሄንን የት ነው በምሳሌዎች የሚጠቅሳቸው እሱ ከእስር ቤት ቀጥሎ ትምህርት ቤቶች ሆስፒታሎች ፋብሪካዎች የሥራ ቦታዎች ገዳማት ብዙ የሚጠቅሳቸው አሉ so እነዚህ ቦታዎች ውስጥ እነዚህ ቅድም የጠቀስናቸው ሃይራርኪካል ኦብዘርቬሽን የህንጻው ስሪት የመሳሰሉ ነገሮች በሙሉ እዛ ላይ ቪዚብል ናቸው ይላል የተወሰነ ልዩነት ቢኖራቸው ስለዚህ ስለ ካርሴራሉ የሚለው አንድ ነገር አለ እሷን ላንብብላችሁ 297 ላይ It was the most famous of a whole series of institutions which well beyond the frontiers of criminal law constituted what one might call the carceral archipelago ይለዋል so ኢንስቲትዩሽኖቹ እስር ቤት ብቻ ሳይሆን ከዛም የዘለለ ኢንስቲትዩሽን ነው so by means of a carceral continuum the authority that sentences infiltrates all those other authorities that supervise transform correct and improve ይለንና the carceral ይላል naturalizes the legal power to punish as it legalizes the technical power to discipline so ይሄ የመቅጣትን ፖለቲካል ፓወር ምን ያደርገዋል ናቹራል ያደርገዋል መንግስት እስር ቤቶች የመቅጣት ፓወራቸው ናቹራል መሆናቸው የሆስፒታሎቹንም የሁሉንም ሶ አንድ ተመሳሳይ የሆነ ሲስተም እየፈጠረ ነው ማለት ነው ሶ አሁን ይሄንን የበለጠ የምናየው ከእስር ቤት ውጪ ስፒል ኦቨር ማረጉን ይሄ ዲሲፕሊነሪ ፓወር የሚያሳየን ዋናው ነጥብ ዛሬ እናነሳዋለን ያልኩት
በፓወር እና በኖሌጅ መሀል ያለውን ሪሌሽንሽፕ ነው የሚያሳየን። ሶ ፉኮ ከ18ኛው ዘመን ጀምሮ ዴቨሎፕ ያደረጉ ዘ ሂውማን ሳይንስስ ይላቸዋል። ሂውማን ሳይንስስ በተለይ ክሪሚኖሎጂ፣ ሳይኪያትሪ፣ ሶሲዮሎጂ፣ ሳይኮሎጂ እና ሜዲሲን እነዚህን አምስቱን ያነሳቸዋል። እነዚህ ሂውማን ሳይንስስ ትኩረታቸው ሰውን ማጥናት ነው። ያንን ያጠኑትን ሰዎች እነዚህ ኢንስቲትዩሽኖች በዛ ባጠኑት ሰው ላይ ተመርኩዘው ኖርማል ቢሄቪየርን ዴቨሎፕ ያደርጋሉ። ኖርምን ዴቨሎፕ ያደርጋሉ። ጤናማ ሰው፣ ትክክለኛ ሰው ማለት ምን ማለት ነው የሚለው ዲፋይን ያደርጋሉ። ያንን ዲፋይን ያደረጉትን እውቀት ደግሞ የበለጠ እኛን ኮንትሮል ለማድረግ ይጠቀሙበታል። አሁን በአጭሩ ምን ይለናል መሰላችሁ ፉኮ? ዛት ይላል ፓወር ኤንድ ኖሌጅ ዳይሬክትሊ ኢምፕላይ ዋን አናዘር ዛት ዜር ኢዝ ኖ ፓወር ሪሌሽን ዊዛውት ዘ ኮሬሌቲቭ ኮንስቲቱሽን ኦፍ አ ፊልድ ኦፍ ኖሌጅ ኖር ኤኒ ኖሌጅ ዛት ዳዝ ኖት ፕሪሰፖዝ ኤንድ ኮንስቲቱት አት ዘ ሴም ታይም ፓወር ሪሌሽንስ። አሁን ከፓወር የማይመነጭ ኖሌጅ የለም፣ ፓወርን ፕሪሰፖዝ የማያደርግም ኖሌጅ የለም። በተመሳሳይ ደግሞ ፓወር ፕሮዲውስ የማያደርግ ኖሌጅ የለም። አሁን በሁለቱ መሀል ያለውን ሪሌሽንሺፕ በተለይ የሚያስረዳው ፉኮ እነዚህ አሁን ያልኳችሁን ሂውማን ሳይንስስን በመጠቀም ነው። ዲቫያንት ቢሄቪየርን የሚለዩልን ለምሳሌ እብድ በመካከለኛው አውሮፓ የተለየ ፓወር እንዳለው ተደርጎ ነበር የሚቆጠረው። ስለዚህ እብዶች መንገድ ላይ ሲያወሩ አዳማጫቸው ብዙ ነው። ስለ እኔ ህይወት ወደፊት ሊነግሩኝ ይችላሉ፣ ወይም ደግሞ ስለ ራሳቸው የሚያወሩት ነገር ለእኔ ህይወት የሚያመጣው ኮንትሪቢዩሽን ሊኖር ይችላል። ብዙ ነቢያቶች ነበር። ሳይንስ ከመጣ በኋላ ሜዲሲን፣ ሳይካትሪ ሳይንሶች ዴቨሎፕ ከተደረጉ በኋላ ምን ሆነ? ይሄ ቴንደንሲ ተቀየረ። ሜዲሲን፣ ሳይካትሪ ይህንን ቢሄቪየር ዲቫያንት ቢሄቪየር፣ አብኖርማል ቢሄቪየር ብለው ቀየሩት። ይሄ አብኖርማል ቢሄቪየር አብኖርማል የተባለው በምን ምክንያት ነው ስንል የሰው ልጆችን በማጥናት ነው። ቅድም ያሳየኋችሁ ኖርማላይዜሽን ፕሮቶኮሉን የማይከተሉ ሰዎች እያንዳንዱ ሰው የራሱ ፕሮፋይል አለው፣ የራሱ ሪከርድ፣ የራሱ ኬዝ አለ። በዛ ኬዝ መሰረት ተጠንቶ ያ ሰው ዲቫያንት ነው፣ ኖርማል ነው፣ አብኖርማል ነው የሚለው ክላሲፊኬሽን ውስጥ ይገባል። ይህንን የፓወር ኤንድ ኖሌጅ ሪሌሽን ለማሳየት ለእናንተ ፕራክቲካል ለማድረግ ሁለት ዲሲፕሊኖችን መረጥኩኝ። አንዱ ክሪሚኖሎጂ ነው፣ ሁለተኛው ሳይካትሪ ነው። ክሪሚኖሎጂ ውስጥ ምንድን ነው የሚባል አንድ እንትን አለ። ሪስክ አሰስመንት ቱልስ የሚባሉ አሉ ክሪሚኖሎጂ ውስጥ። ሪስክ አሰስመንት ቱልስ ማለት እያንዳንዱ ሰው ከዚህ በፊት ባለው ሁኔታ ላይ ተመርኩዞ ድጋሚ ወንጀል የመስራት እድሉ ምን ያህል ነው ተብሎ ይገመገማል። አሁን ይሄ ከተገመገመ በኋላ ሃይ ሪስክ፣ ሎው ሪስክ፣ ሚዲየም ሪስክ ተብሎ ይከፋፈላሉ እስረኞቹ። አሁን ይሄ ምን አይነት ኢምፓክት ይኖረዋል? ሰዎቹ ዋስ ይገባቸዋል አይገባቸውም? ምን አይነት ቅጣት ሊቀጡ ይገባል? አመክሮ ይገባቸዋል ወይ አይገባቸውም ወይ የሚለው ላይ ይሄ ስለነሱ የተደረገ ያለው እውቀት ማተር ያደርጋል። ስለዚህ የእነሱን የወደፊት ፌት የሚወስነው ፓወር የሚመነጨው ስለነሱ ካለው እውቀት ነው። ከዛ ሌላ ሁለተኛው ክሪሚኖሎጂ ላይ የምናገኘው ፕሮፋይሊንግ ነው። አንዳንድ ጥናቶች እንትንን ያጠናሉ፣ ሬስን ያጠኑና የትኛው ሬስ ሞር ለክራይም ቴንደንሲ ያለው። አሜሪካን ማየት እንችላለን። ለምሳሌ አሜሪካ ውስጥ ጥቁሮች ወንጀል የመስራት እድላቸው ሰፊ ነው። አሁን ይሄ እንግዲህ ይሄ ዝም ብሎ ባይዛ አርቢትራሪ አይደለም፣ ከጥላቻ ከዘረኝነት ምናምን አይደለም፣ ከእውቀት ነው የሚመነጨው። ተጠንቶ ታይቶ ስታቲስቲክሱ ተሰርቶ ብዙ ጥቁሮች ወንጀል የሚሰሩ ሆነው ሲገኝ ያ ወደ ምን ይቀየራል? ያ ኖሌጅ አዲስ ፓወር ለመፍጠር አሁን ጥቁሮች ላይ የተለየ ክትትል አይታችሁ ሰማላችሁ አይደል? ፖሊሶቹ
ዲዛይን ማለት ኖሌጅ ማለት ነው። ኖሌጅ ወንጀል እንዲያዘነብሉ ባይ ዲዛይን ተደርጎ ኤኒዌይ ብቻ ሲሰሩ ተገኝተዋል አይደል? ኦፍ ኮርስ ሊሆን ይችላል። ያ ሶ እነዚህ ሰዎች አሁን ምንድነው የሚሆነው ማለት ነው? ጥቁሮቹን ኮንትሮል የማድረግ ብቻ ሳይሆን ሌላው ሰው ስለ ጥቁር ያለው አመለካከት፣ ጥቁር ስለ ጥቁር ያለው አመለካከትን ዲፋይን ያደርግ ይሄ ነገር ኮንትሮል አፌክት ያደርገዋል። በተለምዶ አሁን ምን ይባላል? አውሮፓ ውስጥ ጥቁር ገንዘብን እንዳይወስድብህ ከፈለግ መጽሐፍ ውስጥ አስቀምጠው ይባላል የሚባል አባባል አለ። ይሄ ስቴትመንት ወደ ኤአይ ማሽኖች አድገው ስራ ቅጥር ላይ ዲስክሪሚኔት ያደርጋል። አዎ ኤአይ በተቻለ መጠን ባያዙን ለመቀየር ቢሞከርም ግን እስቲ ባያዞች አሉ። ያ ሶ አሁን ይሄ አስተሳሰብ ከምንድን ነው የመነጨው? እንዳልኳችሁ ቅድም ዝም ብሎ የዘረኝነትና የጥላቻ አስተሳሰብ አይደለም። ዘ ሂውመን ሳይንስስ ለዚህ ኮንትሪቢዩት አድርገዋል ነው የሚለው ፉኮ። ለእንደዚህ አይነት አመለካከቶች ስለ ሰዎች ስላለን አመለካከት ብቻ ሳይሆን ስለ ራሳችን ያለን አመለካከት ዲፋይን የሚደረገው በእነዚህ ሳይንሶች ነው። እነዚህ ሳይንሶች የሚጫወቱት ሚና አለ። ይሄ በክሪሚኖሎጂ ውስጥ የምናገኘው ነው። ሳይካትሪ ውስጥ ደግሞ ዳያግኖስቲክ ማኑዋል የሚባሉ አሉ። ለምሳሌ ሳይካትሪ ውስጥ ዳያግኖስቲክ ማኑዋል የምንላቸው እነዚህ ሰዎችን ኤግዛማይን አድርገው ሰዎችን አናላይዝ አድርገው ከዛ በኋላ ይሄ ሰው ኖርማል ነው አብኖርማል ነው የሚለውን ይከፋፍላሉ። ከዛ የከፋፈሏቸውን ሰዎች ከዛ በኋላ መሰረት አድርገው ምን ያደርጋሉ? ኖሌጅ ዴቨሎፕ ይደረጋል። አንዱ ይሄ ነው ዳያግኖስ ማኑዋል። ሁለተኛው ፓቶሎጂካል ቢሄቪየርስ የሚባሉት ናቸው። ፓቶሎጂካል ቢሄቪየርስ የሚባሉትም ልክ እንደዚሁ የተለየ ባህሪ የሚያሳዩ ሰዎች አይደንቲፋይ ይደረጋሉ። ለምሳሌ ዲፕሬሽን ያለበት ሰው ይህ ሰው የተለየ ነው ተብሎ በተለየ መንገድ ይታያል። ሕክምና ያስፈልግሃል ይለዋል ሰውም ሜዲካል ፊልዱ ዋቴቨር ኢንተርቬንሽን ያስፈልጋል። ይሄ ሰውዬ ጣልቃ ልንገባ ካለበለዚያ ኖርማል አይደለም። ያ ሰውዬ ዲፕረስድ የሆነው ከገጠመ ሁኔታዎች አንጻር ሊሆን ይችላል። ያንንም ያይለት የለም። ቢሄቪየሩ ዲቫያንት በመሆኑ ብቻ ተለይቶ ተነጥሎ የተለየ በሱ ላይ ጥናት ይደረጋል። ተወስዶ ለብቻ ተቀምጦ ከዛ በኋላ ይሄ ሰው አናላይዝ ይደረጋል። ከዛ በኋላ እሱን መሰረት ያደረገ ኖሌጆች ደግሞ ዴቨሎፕ ይደረጋሉ። ኢንተራክሽኑ በዚህ መልክ ይቀጥላል። አሁን ለምሳሌ እኔ አንዳንዴ አእምሮዬ ላይ የሚመጡ ነገሮች አሉና ዝም ብዬ እስቲ የዲስኦርደር አይነቶችን ዝም ብዬ ሰርች ማድረግ ፈለግኩ እና የተወሰኑ አገኘሁ። መቼም ራሳችንን እዛ ውስጥ አናጣውም፣ ይሄን አረጋግጥላችኋለሁ። አንደኛው አሁን ምን ይላል? ዲሌይድ ስሊፕ ፌዝ ዲስኦርደር። ይሄ የኔ ነው። አሁን ምንድነው ይሄ? they go to sleep late and wake on much later than what is socially acceptable። አሁን ዲስኦርደር ማይንድ ዩ ዲሌይድ ስሊፕ ፌዝ ዲስኦርደር። አሁን ምንድነው እዚህ ጋር ማለት ሁላችን ሊያሳስበን የሚገባው ትክክለኛው የመተኛው ሰዓት የቱ ነው? ማን ነው የሚወስነው? ዲሌይ ነኝ፣ ሌት ነኝ፣ እርሊ ነኝ፣ ትክክል በሰዓቱ ነው የተኛሁት የሚለው የሚወሰነው በምንድን ነው? ይህን የሚወስን ኖሌጅ አለ። ያ ኖሌጅ ምንድነው እኛን ካቴጎራይዝ ያደርገናል በዚህ መልክ ማለት ነው። አንተኛው በዚህ ዲስኦርደር ትሰቃያለህ ይም ሶ። ሌላው ሃይፐርሶምኒያ እና ኢንሶምኒያ የሚላቸው ደግሞ አለ። ኤክሰሲቭ ዴይ ታይም ስሊፒነስ፣ ቀን በጣም እንቅልፍ የሚለው ሰው እንግዲህ ስራህን በጣም አስቸግሮ እንቅልፍ ካለ ሜዲካል ዶክተሩ ካየ አንተ ሃይፐርሶምኒያ ነው ይላል። ካቴጎራይዝ ያደርጉናል። የሾፒንግ ደግሞ አለ ያየሁት። ሌላ ደግሞ በጣም የመግዛት እንትን ያለባቸው ኮምፐልሲቭ ሾፒንግ ዲስኦርደር አለባቸው ይላል። የኮሚኒኬሽን ዲስኦርደር ደግሞ በጣም ኢንተረስት ያደረገችኝ ሴሌክቲቭ ሚውቲዝም የሚባል አገኘ። ይሄ ደግሞ በልጆች ላይ ነው የሚበዛው ይላል። አንዳንድ ቦታ በጣም ያወራሉ፣ አንዳንድ ቦታ ዝም ይላሉ። ቤቱ የሚያወራ ልጅ ትምህርት ቤት ሄዶ ዝም የሚል ከሆነ ሴሌክቲቭ ሚውቲዝም አለበት ተብሎ ካቴጎራይዝ ይደረጋል። ከሱ መሰሎች ጋር አብሮ አይደንቲፋይ ይደረጋል። አሁን ይሄ ከዛ ደግሞ ያው የምንወደው ሁላችን የምናውቀው ኦብሰሲቭ ኮምፐልሲቭ ዲስኦርደር ኦሲዲ መቼም ሰምተነዋል አይደል? አለባችሁ። አሁን በቃ እንደዚህ አይነት ምንድነው ለምሳሌ በጥናት ላይ ከጥናት ጋር ተያይዞ በጣም በቃ ለፐርፌክሽኒዝም የሚጨነቁ ሰዎች ያንንም ማቴሪያል የሚሉ ሰዎች ኦሲዲ አለብህ ተብሎ ካቴጎራይዝ ይደረጋል።
ሶና አሁን እነዚህ ተቋማት ናቸው ባይዘው እነዚህ ተቋማት ካቴጎራይዝ አርገውን ኖርማላይዝ አርገውን ከዛ ከኖርሙ እንዳንወጣ ኖርሙን እንድንከተልና እንድንጠብቅ በኖርሙ መሰረት እንድንሄድ ያረጉናል። ከዛ በኋላ ምንድነው የሚፈጠረው? ቅድም የነካውላችሁ ነገር ሶስተኛ ፌዝ ብዬ ቅድም እንትን ያልኩት ምንድነው የሚፈጠረው? ሰው እኛን የሚያየን መንገድ እይታና እኛ ራሳችንን የምናይበት እይታ ሼፕ ያደርገው ነው የሚሄደው። አሁን ይሄ ዝም ብሎ ኖሌጅ እና ፓወር ዝም ብሎ እንትን ውስጥ ያለ አይደለም። ባይዘው ዲሲፕሊነሪ ፓወር አንዱ ትልቁ መገለጫው ፉኮ ምን ይላል? ፓወር ኢዝ ዩቢኪተስ ይላል። ኤቭሪዌር ነው። እንደ ትራዲሽናል ፓወር መንግስት ጋር ብቻ አይደለም። ፓወር ኢዝ ኤቭሪዌር። ሶ ፓወር በሁሉም ቦታ ነው ያለው። በእያንዳንዱ ሪሌሽንሺፓችን ውስጥ ፓወር ሪሌሽን ነው የሚለው ነው ከዛ ጋር ነው የሚያያይዘው እና እነዚህ ተቋማት ራሳችንና ሌሎችን የምናይበትን መንገድ ሼፕ ያደርጉታል። ቅድም እንዳልኳችሁ ማለት ነው። ጥቁሮች ወንጀለኛ ናቸው የሚለው አስተሳሰብ የነጩ አስተሳሰብ ብቻ የሚሆነው ለተወሰነ ጊዜ ነው። ከጥቂት ጊዜ በኋላ ተቋማዊ የሆነ ሲመጣ ጥቁሮችም ራሳቸውን በዛ መልክ ማየት ይጀምራሉ። አሁን ፉኮ የሚለው ምንድነው? ከራሳችሁ ጋር ሪሌት አርጉ ስንባል ሪሌት የምናደርገው እኛነታችን በሌላ ተቋማትና በሌላ ኃይላት የተሰራ ማንነት ነው። ስለዚህ አሁን እኛ ራሳችንን ለመሆን ሳይሆን መሞከር ያለብን ይላል ፉኮ፣ ሰልፍ ዲስከቨሪ ሳይሆን ግባችን መሆን ያለበት መጀመሪያ ሰልፍ ዲታችመንት ከዛ ሰልፍ ክሪኤሽን ነው ይላል። ስለዚህ አሁን ማነህ አንተ ስባል ገና ራሴን ፈልጌ አላገኘሁትም ከማለት ይልቅ ፉኮ ገና ራሴን አልፈጠርኩትም። ምክንያቱም አይ አም ኤ ፕሮዳክት ኦፍ ፓወር። ሰብጀክቲቪቲ በዛ መልክ ነው የሚፈጠረው። ፉኮ ኢንዲቪጁዋሎች የሚፈጠሩት ኢንዲቪጁዋሎች ሁላችንም የፓወር ውጤት ነን። ፓወር ግን ሁልጊዜ ፍሪደምን ፕሪሰፖዝ ያደርጋል ይላል። ፓወር እኛ ላይ ኤክሰርሳይዝ ሊደረግ የሚችለው የሆነ ሌቭል ኦፍ ፍሪደም እስካለ ድረስ ነው። ያንን ፍሪደማችንን ለመውሰድ ነው። ስለዚህ ፓወር ፕሪሰፖዝስ ኦልሶ ሪሌሽንስ ኦፍ ስትራግል ይላል። እኛ ፓሲቭ እንትን አለ ኢቭን ዶሳይሉ ራሱ ዝም ብሎ ፓሲቭ ፓወር ላይ ኤክሰርሳይዝ የሚያደርግበት አይደለም። ዜራ ቢያንስም ቢበዛ ዲግሪስ ኦፍ ስትራግልስ አሉ። ያ ዲግሪ ኦፍ ስትራግል አሁን ምን ይለዋል? እሱ ሬዚስተንስ ይለዋል። ፓወርን ሬዚስት ማድረግ አለብን። አሁን ፓወርን ሬዚስት የምናደርገው ለምንድን ነው? ራሴን ዲስከቨር ከማለቅ ይልቅ ራሴን ክሪኤት ማድረግ ትክክለኛው መንገድ እንደሆነ ስለማስብ ነው። ስለዚህ አሁን የፉኮን ሀሳብ ስናየው ምንድን ነው እያለን ያለው? sometimes in order to be yourself you have to refuse yourself. in order to be first I have to deconstruct what I am. ስለዚህ አሁን ሰዎች ምንድን ነኝ እኔ ማን ነኝ በምንልበት ጊዜ መጀመሪያ እኔ ነኝ ብዬ የማስበውን ማንነቴን መካድ አለብኝ። ምክንያቱም ያ ማንነቴ የምን ውጤት ነው? የተቋማት የፓወር ውጤት ነው። ስለዚህ እነዛ ተቋማት ናቸው ራሳቸው መልሰው ራሳችሁን እወቁ በቲቪ እና በየማስታወቂያው ራሳችሁ ያ እወቁ ያ ተግባቡት ተረዱት የምንባለው ማንነት ግን እነሱ የሰጡን ማንነት ነው። ስለዚህ ያንን ማንነት መጀመሪያ ማውጣትና መጣል አለብን። ስለዚህ የፉኮ ስራ ምንድን ነው? ፉኮ እየሰራ ያለው ፓወር እንዴት በእያንዳንዱ ግንኙነታችን ላይ ሰብትል በሆነ መልኩ እንደሚሰራና ስለ ራሳችንም ስለ ሌሎችም ያለንን አመለካከት ምን ያህል ሼፕ እንደሚያደርገው እንዳለ ነው። ይሄንን ለመለወጥ ይሄንን ለመቃወም የሚያስችል ሁኔታዎችን መፍጠር አለብን ነው። ያንን ነው ዘ አክትስ ኦፍ ፍሪደም ይለዋል፣ ሬዚስታንስ ያልኳችሁ ማለት ነው። ስለዚህ በዚህ መልክ ፉኮ ያለውን ሁኔታ ዲስክራይብ ያደርግልናል ማለት ነው። አይ ቲንክ የዘለልኩት ነገር የለም ብዬ እና ይሄ የሚያሳየን ምንድን ነው? ሮርቲ ላይ ያነሳውለትን ሲያመጣ ዛሬ ያለው ማንነታችን ኮንቲንጀንት መሆኑን ተረድተን ሌላ አይነት ማንነት ሊኖረን እንደሚችል ማሰብ አለብን። አንድ ትዝ ያለችኝ ከእንትና ላይ መጨረሻ ላነብላችሁ ያሰብኳት ከኦርዌል ላይ እዚህ 1984 ላይ ምን ይላል? not only without any impulse to rebel ይላል። እነዚህ ዶሳይል የሆኑ ሰዎች የማመጽ አቅም ማጣት ብቻ ሳይሆን but without the power of grasping that the world could be other than it is።
ከዚህ ውጪ እኔ ምን አይነት ሰው ልሆን እንደምችል ራሱ አይታየኝም ከመሰራት የተነሳ ዓለም ከዚህ የተለየ ባህሪ ምንነት ሊኖራት ሁሉ እንደሚችል ማሰብ እስከማንችል ድረስ ነው ምን የተደረገው ኮንትሮል የተደረገው ሬጉሌት የተደረገው ነው ሶ አይ ቲንክ ይሄ ነው አመሰግናለሁ ሶ ሶስተኛው ፌዝ አሁን መጨረሻ ላይ ያነሳዋት ነች ግን ሶስተኛው ፌዝ ላይ የጻፋቸው ሁለት መጽሐፎች ሂስትሪ ኦፍ ሴክሹዋሊቲ ቮሊዩም 2 እና ቮሊዩም 3 ነው ሂስትሪ ኦፍ ሴክሹዋሊቲ እና እዛ ላይ ምን ሆነ ኮንሰርኑ የፓወርና ኖሌጅን ዝም ብሎ ማየት ብቻ ሳይሆን ፌዝ 3 የምትለዋ ትንሽ ለየት የሚያረጋት ባህሪ ምንድነው how we relate to ourselves የሚለው ላይ በጣም ትኩረት እየሰጠ መጣ the care of the self የሚለው እንደውም አለ ከሶክራተስ know thyself ከሚለው ወስዶ care of the self የሚል ኮንሰፕት ዴቨሎፕ ያደርጋልና ሶስተኛው ፌዝ ይሄ የሬዚስተንስ እንዴት መለወጥ እንችላለን የሚለው እሱ ፌዝ ነው እሺ አመሰግናለሁ በት ሀሳቦች ያሉት ሰው ያስታውቃል ግን አንድ ያየው ነገር እዛ ላይ